ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? እኔ ያለው እግዚአብሔር ይመስገን። ትንሽ ከቪዲዮ ከመስራት ራቅ ብዬ ወጣ ብዬ ነበረና ለእሱ በጣም ይቅርታ እላለሁኝ። ዛሬ በአዲስ ቪዲዮ ተመልሻለሁ። አማርኛ ውስጥ ያሉ ቃላቶች መጻፍና ማንበብ እንዲሆናችሁ ብዬ ማናቃቸው ትርጉማቸው ደግሞ ከነ ትርጉማቸው ተመሳሳይ ፍቺያቸው ይዤላችሁ መጥቻለሁ። እነሱን አብረን እናያለን። እንዲሁም መማር ለምትፈልጉ ደግሞ በግላችሁ ኦንላይን ስልኬ ከስር አለላችሁ። በሱ በኢሞ በቴሌግራም እየመጣችሁ ቮይስ አስቀምጡልኝ። መማር እንፈልጋለን ብላችሁ ድምፅ አስቀምጡልኝ። መደወሉ ትንሽ ቢዚ ስለሚያደርገኝ ነው እና በቮይስ አስቀምጡልኝ። እኔ ደግሞ ቮይሱን መልስላችኋለሁ ማለት ነው። እንግዲህ ወደ ዛሬ ቪዲዮችን ስንገባ ተመሳሳይ ትርጉም ነው እንዳልኳችሁ። ህቡዕ 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 ስንል ትርጉም ምንድን ነው? ድብቅ፣ ሚስጢር፣ ይፋ ያልሆነ እነዚህ ትርጉሞች ይይዛል። የመጀመሪያው ምናል ነው? ድብቅ፣ ሚስጢር፣ ይፋ ያልሆነ። እነዚህ ሶስቱም የህቡዕ ተመሳሳይ ትርጉም ናቸው። ህቡዕ ካልን እነዚህ ትርጉሞች ይሰጠናል። ድብቅ፣ ሚስጥር፣ ይፋ ያልሆነ። መጽሐፉን ማንበቡም እንድትይዙት ብዬ ነው። እነዚህ ትርጉሞች ይሰጠናል። ሁለተኛው ደግሞ መሰሪ። መሰሪ ሲባል ሸረኛ፣ ተንኮለኛ፣ ለበጎም ለክፉም ነገር የሚጠበብ። ስለዚህ መሰሪ ማለት ሸረኛ፣ ተንኮለኛ፣ ለበጎም ለክፉም ነገር የሚጠበብ። እነዚህ ትርጉሞች ይሰጠናል። መሰሪ የሚለው ሸረኛ፣ ተንኮለኛ፣ ለበጎም ለክፉም ነገር የሚጠበብ። እነዚህ ትርጉሞች ይሰጠናል መሰሪ የሚለው ማለት ነው። ሶስተኛ ሲሳይ። ሲሳይ የሚለው ደግሞ እህል፣ ምግብ፣ ሀብት፣ አዱኛ፣ በረከት። እነዚህ አምስት ትርጉም አለው ሲሳይ ካልን። ሲሳይ እህል፣ ምግብ፣ ሀብት፣ አዱኛ፣ በረከት። እነዚህ አምስቱ ትርጉሞች የሲሳይ ተመሳሳይ ትርጉም ናቸው። እነዚህ አምስት ትርጉሞች የሲሳይ ተመሳሳይ ትርጉም ናቸው። እሺ እነዚህን ያዙልኝ። ቀጣይ ደግሞ አርአያ። አርአያ ስንል ምሳሌ፣ አብነት፣ አምሳል፣ የመልካም ምሳሌ። አርአያ ሲባል ምሳሌ፣ አብነት፣ አምሳል፣ የመልካም ምሳሌ የሚል ትርጉሞች ይሰጠናል። እነዚህን አራቱም አርአያ ካልን ምሳሌ፣ አብነት፣ አምሳል፣ የመልካም ምሳሌ የሚል ትርጉም አለው። ስለዚህ አርአያ ካልን እነዚህን አራቱን ትርጉሞች ይሰጠናል ማለት ነው። ቀጣይ የሚሆነው ጸጸት፣ ሐዘን፣ ንስሐ፣ ትካዜ፣ የቁጭት ስሜት። እነዚህን ትርጉሞች ይሰጠናል ጸጸት የሚለው። ይኸው ጸጸት ስንል ሐዘን፣ ንስሐ፣ ትካዜ፣ የቁጭት ስሜት እነዚህን ትርጉም አለው።
እግረ መንገዳችሁ ትርጉምም ታውቃላችሁ። ሁለተኛ ማንበብ እንድትለምዱ ነው ዋና ዓላማዬ። ስጽፍም ቀስ አድርጌ ስለምጽፈው ሁለቱም ሶስቱም አንድ ላይ እንድታስኬዱ ብዬ ነው እንጂ ዋናው እንትኔ ትርጉም እንድታውቁ አይደለም። ትርጉም ችግር የለውም በጊዜ ይታወቃል። ግን እግረ መንገድ ሲሆን አሪፍ ነው። ቀጣይ የሚሆነው ደግሞ ወላወለ። ወላወለ ስንል አመነታ፣ ተጠራጠረ፣ አጸዳዳ፣ ጠራረገ። አሁን እዚህ ጋር አመነታና አጸዳዳ ምን አገናኘው ልትሉ ትችላላችሁ። ግን በየአውደ ፍቺ ወይ ደግሞ አውደ ንባባዊ ላይ ይለያያል። ለምሳሌ ወላወለ መወልወል ካል መጽዳት መጥረግ ነው አይደለ? ሌላው ደግሞ ወላወለ ካል ወላዋይ ከተባለ አንድ ሰው ተጠራጣሪ የሚያመነታ አይነት ሰው ከሆነ ማለት ነው። ስለዚህ እነዚህን አራት ትርጉሞች ይይዛል። አመነታ፣ ተጠራጠረ፣ አጸዳዳ፣ ጠራረገ። ቀጣይ ደግሞ አላመጠ። አላመጠ ለሚለው አኘከ፣ አደቀቀ፣ በላ፣ ስም አጠፋ፣ አማ። እዚህ ጋርም እንደዛው ልክ አውደ ነዋዊ ፍቹ ላይ ይለያያል። አላመጠ ስንል አንዴ እና የምናውቀው ነገር አለ ማኘክ፣ ምግብ ይሁን ምን ይሁን። ከዛ ደቀቀ ማድቀቅ፣ በጣም ትንሽ ማድረግ። ከዛ በላ። እነዚህ ተመሳሳይ ትርጉም ናቸው። እነዚህም እንደዛው ስም አጠፋ፣ አማ። አላመጠ ስንል ቀጣይ ባልሆነ ትርጉሙ ስንሄድ እነዚህ ቀጥታ ናቸው። አንድ ሰው አላመጠው ካልነው ለአንድ ሰው አማው ስሙ አጠፋ ማለት ነው። ቀጣይ የሚሆነው ትሁት። ትሁት ለሚለው ቅን፣ ገር፣ ታዛዥ፣ ስነ ስርዓት፣ አክባሪ። እነዚህ ትርጉሞች ይይዛል። ይሄ ደግሞ ትሁት ለሚለው ቅን፣ ገር፣ ታዛዥ፣ ስነ ስርዓት፣ አክባሪ። እነዚህ ትርጉሞች ይሰጠናል። ማን የሚለው? ትሁት የሚለው። ስለዚህ እያንዳንዱ እንደምታዩት እዚህ ጋር ህቡዕ የሚለው እዚህ ጋር ፊት ለፊት ያለው ትርጉሙ ነው። መሰሪም እንደዛ ሁሉም ከፊት ለፊታቸው ያለ ተመሳሳይ ትርጉማቸው ደግሞ ፍቻቸው ነው። ለዛሬ እዚህ ላይ ይብቃን። ጽሁፉ አጻጻፉና ትርጉሙ፣ ሶስተኛ ደግሞ አናባቡ እንድትረዱት ብዬ ነው ዋናው ታርጌቴ። እነዚህን አድርጉ። እናንተም እንደሚጠቅማችሁ ተስፋ አለኝ። ሰላማችሁ ይብዛ። ሰላም ዋሉ።